ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ። በዕለተ ማክሰኞ የሚነበብ ድርሳነ ማሕየው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያች ወራት ሊቀ ካህናት ተሾሞ ለነበረ ለቀያፋ አማቱ ነበርና ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል፣ የሮሜ ሰዎች መጥተው እኛንም ወገኖቻችንን አገራችንን ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞት ዓርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላ 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ ዓመታት መቱት። እያንዳንዱም ለሞት የሚያበቃ ሥራ 9 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና ጌታችን ኢየሱስንም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽሞ ታመሙ። ጌታችን የኢየሱስ ክርስቶስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣንስ እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነው የእግዚአብሔር ልጅ ከሆንክ እኒህ ድንጎች እንጀራ ይሁኑ ብለህ እዘዝ፣ እኔንም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ለዘላለም በአንቺ ላይ ፍሬ እንዳይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርትም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስና ከተራበው ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው ጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግም የ100 አለቃ መጥቶ ማለደው፣ ጌታ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለ። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ሂዳም ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዥ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ሎሌን
ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን አንድስ እንኳን አላገኘውም። እውነት እላችኋለሁ ብዙዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ቅሶ ጥርስ ማፋጨት ወዳለበት ጨለማ ያወጣቸዋል። በቃሉ ትእዛዝ ልጁን አድኖ ይህን የመቶ አለቃ ሂድ እንደ ሃይማኖት ይሁንልህ አለ። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮዋን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አሁን ጌታዬ ውሾችም እንጂ ከልጆች ከጌቶቻቸው ገብታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑ ወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡን መቱት። በልቦናው ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣለታልና እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የእሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው። ሁለት አካል ሁለት አምሳል ለማለት ሁለት ፈቃድ ሁለት ክፍል ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጦ በትሕትና የታዩትን የጌታችን የኢየሱስ ክርስቶስ ጭኖች 80 ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረጋላና በፈረስ አይደለም። ጌታችን ኢየሱስ ሰውን ማጥፋት አይወድምና ዮሐንስና ያዕቆብን የሰውነታቸውን መጠን አታውቁም እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ ወርደ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በተቀመጠው ፍቅርና ትሕትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስ ክርስቶስ እግሮች 47 ጊዜ የመቷቸው አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሳ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎችና ሰዎች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳ ደብዳቤያቸውን በእግሮቹ አጠፋቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህ ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ሰላ ነውና አለው። እውነትም ነገር እንፈጽም ዘንድ ይገባናል። ከዚህ በኋላ ተው። ዮሐንስም ጌታችን ኢየሱስን ክብር ሞገሱን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ ያላጠመቀው የማይዳሰስ ራሱን ዳሰሰ።
ውኆቹ በራሱ ላይ ፈሰሱ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘ። ከተጠመቀ በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔር መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የሚወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጅ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጅ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱም በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሙን 28 ጊዜ ነጩት። በዚህ መከራው ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው እንጂ። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲህም እየደበደቡ የጎተቱ ወስደው ከሐና ፊት አቆሙ። ዮሐንስና ጴጥሮስ ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከትሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሎላትና ጭፍሮች በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ሙቀው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ እና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድስ እንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እኒያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላይቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህ ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመተኛለህ አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባሕር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሽ። ያው ባሕር የሚሆን የአምላክን ልጅ የፊቱን መታየት አይታለችና። እናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ወሰደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለ። የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገሉ ዘንድ የሐሰት ምስክር ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናት የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል።
ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎሌዎቹ ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፣ ይህ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተሰማም። ካህናቱም አለቃ ከአደባባይ መካከል ተነስቶ እኒህ ይህን ያህል ሲያሳጡ አንድ ስም እንኳ አትመልስልንም ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህም ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር እማጽንሃለሁ አለው። ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ተፉበት። ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚያድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚጸየፍ ምራቅን በፊቱ ላይ በመቀበሉ በኃጢአት ጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያደርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖችም አፍንጮችም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱም በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው፣ ይህን የምትዩን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላኛይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህ ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለት። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመስጠቱን ቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለ። የመንግሥተ ሰማያትን መክፈቻ ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤተ ማርያም አንቺንም እማጸናለሁ ማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞትም ወደ ሲኦል በመውረዱ በጦርም በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን።